አንዱ ዘማሪ ያለ ለሆዱ ሲል አይናችን ነሽ ማርያም እያለ የሚዘምር ከልቡ አይደለም ካፉ ነው። ተው በቃ አይናችን ነሽ። ኢትዮጵያ አንገቷን የደፋችበት ዘመን ሆነ እንጂ ይሄ እኮ በኢትዮጵያ ሕግ ያስቀጣል። እርቃንን በአደባባይ መሄድ ያስቀጣል። እዛ አይደለም እዚህ ያስቀጣል። አዶናይ የውድድሩን ዋንጫ በላ ወይም አሸነፈ። እቺ ከላይ የምትመለከቷትን አጸደ ማርያም የተባለችዋን ተጠርጣሪ እንግዲህ እግር በእግር ተከታትለው የያዟት አማኑኤል የኢየሱስ ስም አይደለም። የኢየሱስ ስም ኢየሱስ ነው። ምክንያቱም ስሙን ማን ትይዋለሽ? ኢየሱስ ትይዋለሽ። የተለያዩ ሰዎች ቀርበዋል፣ ተናግሬያለሁ። ከዛ ውስጥ አንዷ ማስተዋል ነች። ማስተዋል እውነት ለመናገር እዚህ ቦታ ላይ ሃይማኖት ተኮር መልእክት ማስተላለፏ ትክክል አይደለም። ስለሆነውም ስላልሆነውም ወደፊት ስለሚሆነውም ሰማይና ምድር የፈጠረ ልዑል እግዚአብሔር የቀራንዮ ንጉሥ የድንግል ማርያም ልጅ ክብሩን ይስማል። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትር የተመሰገነና የተወደሰ ይሁን። በሌላ መረጃ ተመልሼ መጥቻለሁኝ። በዚህ ጉዳይ ላይ እንግዲህ 1 2 3 ነገሮችን ለማየት እንሞክራለን። አንደኛው ከስውሯ ማርያም ጋር በተገናኘ ያለው አንድ አሳፋሪ ጉዳይ አለ። እሱን የምናነሳ ይሆናል። ሁለተኛው እንግዲህ አዶናይ ትንቢት ተነግሮልኛል፣ ትንቢት ተነግሮለታል የሚልም አለ። መዝሙርም አውጥተውለታል። ይህን ያደረጉት የኛው አሳፋሪ ሰዎች ናቸው። በነገራችን ላይ መዝሙርም ዘምረውለታል። እናየዋለን። እንግዲህ ቲክቶክ ክሬቲቭ አዋርድ ላይ እየተነሱ ኢሹዎችም ስላሉ እነሱንም እንዳሳቸው ነው ይሆናል ብዬ አስባለሁኝ። አንዳንድ የባህታውያን ጉዳይ እናያለን። ዘመድኩንም ጭምር እዚህ ውስጥ አካትቸዋለሁ ብዬ አስባለሁኝ። የምንጀምረው ከአርሲ ነው የሚሆነው። የአርሲን ጉዳይ ካየን በኋላ ፈጠን አድርገን ጉዳዮቻችን ለማየት እንሞክራለን። ለብዙዎች ግን ሼር አድርጉት። እንደተለመደው ቢያንስ 1000 ላይክ ብታስገቡልኝ ደስ ይለኛል። ስለዚህ ቪዲዮ ሲጀምሩ ላይክ ማድረጋችሁ አትርሱ። እንጀምር። ዝም ያልነው ምን አይነት አዚም ነው ለቀቀብን? ኦርቶዶክሳውያን ባሉበት እየተገደሉ ነው ያሉት በየቦታው በየአካባቢ በኦሮሚያ አብዛኛው አካባቢ ላይ ኦርቶዶክሳውያን እየተገደሉ ነው ያሉት። የኛ ደቡቦች ገዳማነትን መጀመሪያ እየዞርን የምንጎበኝ ችግራቸውን አንዳንድ ችግሮች የምንሸፍን በረከቱን የምንካፈል አገር ሰላም አይደለችም እየተባለ ገዳማትን እንዳናይ እየተደረገ ነው ያለው። በመቀጠል ከገዳም አባቶች እየተፈናቀሉ እየተገደሉ ነው ያሉት። የኛ ዝምታ እስከመቼ ነው? እየተገደሉ የኛ ዝምታ ደግሞ አባቶችን ግድያቸውን ያባሰ ነው ያለው እና እንነሳ ባለማተቦች፣ የደቡብ ክልል ወጣቶች የኛ ዝምታ በአርሲ ላይ ስለሚገደሉ ኦርቶዶክሳውያን ግድያ ምክንያት እየሆነ ነው። የኛ ዝምታ ድምጽ ልንሆን ይገባል። ዝምታችን እያባሰ ነው ያለው። በየደብራችን እንደራጅ። ለወጣቶች ነው የመልእክት። እንደራጅ። አባቶችን እያስገደለ ነው ያለው። የኛ ዝምታ አባቶችን እያፈናቀለ ነው ያለው። ተነሱ ባለማተቦች፣ እንቃወማለን ስለ አርሲ ግድያ። አንዱ ዘማሪ ያለ ለሆዱ ሲል አይናችን ነሽ ማርያም እያለ የሚዘምር ከልቡ አይደለም ካፉ ነው። ተው በቃ አይናችን ነሽ። እመቤታችን አይንህ ብትሆን ኑሮ የአምላክና ስትሰደብ ቅፍፍ ያላለ ዛሬ አባቶቹን አትናገሩ ምንም ብሎቱ ሲንዘላዝላ አያችሁታል። አባቶቹ ተናገሩ። ስለየትኛው አባት ነው የምታወራን? ሲኖር አይደል አባት እበት ይላል ያገሬ ሰው። አላልኩም። አረበትማ ሙያ ያለው እውነቴን ነው። ያገሬ ሰው የሚለው ነገር አለ ደግሞ። እበት ብዬ ከፍ አደረኩ ይላል። እንዴ እበት ሙያ ያለው ጋግሮ ያበላል እኮ ቤት ይሰራል። አታውቁም? ቤት ይመርጋል እኮ እበት ሙያ ያለው። ቆርጠ እንዳሰጣቸው ደግሞ ናጅሬ መውጫ መግቢያ ነው የሚያሳጡን። እውነቴን ነው። እንዴ ነውር ነው። ሸቃጩላ ሲሸቅጥ ከርሞ አይናችን ነሽ ማርያም ምናምን የአምላክ እናትን አይኔ ናት ለማለት የተገባ ሰው ቅድም ምስክር ነግሬያቸዋለሁ። ለሶስተኛ ጊዜ ምስክር እጠራለሁ። እነንታ ቢሉ ያምርባቸዋል። እኛ አያምርብንም። ተግባር ይቀድማል። ተግባር ነው የሚቀድም። መምህራችን ዲያቆን አድራኖስ እንደተናገረው
አንዳንዶች ለሽቀላ ካልሆነ በስተቀር የቤተክርስቲያን ጉዳይ ያገባቸውም። እመቤታችን ብትሰደብ ጉዳያቸው አይደለም። ክርስቶስ ቢጣጣል ቢሰደብ ቢነቀፍ ጉዳያቸው አይደለም። የእነሱ ጥቅም ሲነካ ብቻ የሚጮሁ አሉ። እነሱ በተገኙበት ጉባኤ የሚገኙላቸው ሰዎች ሲነኩባቸው፣ እነሱ የሚጠሯቸው ሲነኩባቸው የሚጨንቃቸው ሰዎች አሉ። አርሲ ላይ ያ ሁሉ ሰው እያለቀ ትንፍሽ የማይል ሰው ነው ጠበቃ ነኝ ብሎ ብቅ ብቅ የሚለው። ወደ አዶናይ ጉዳይ እንግባና ወደ ስውሯ ማርያም እንሻገር። እንግዲህ አዶናይ ጉዳይ ሁለት ነገሮች ላቀርብ። አንደኛው እንደው ከየት የመጣ ጅል እንደሆነ መድኃኒዓለም እስመ ለዓለም አዶናይ እንቲክቶከር መኑ ከማከል ወደ አስተምር ለነ ሰአልናከ ባሰርኩ ወክልኤቱ አውራን አዶናይ እንቲክቶከር መኑ ከማከል ወደ አይሎ ዘርግብ ለሱዘነክ እንዴት አስቻለው ነው። ሰግጦ መፈመስ እዩት፣ ይሄ የሁለተኛ ክፍል አማርኛ መጽሐፌ ነው። እዚህ ጋር የመጽሐፉ ህጋዊ ቅጂ ባለቤት 2014 ዓ.ም ይላል። ዳግም ህትመት 2017 ዓ.ም ይላል። አሁን ደግሞ ወደ ፔጅ 21 እንሂድ። ለአዶናይ የውድድሩን ዋንጫ በላ ወይም አሸነፈ። ደግሞ ፔጅ 21 ላይ ማርያምን ብሎ ደግሞ የታተመው 2014 ዓ.ም ነው። ቆይ ይሄ ነገር ትንቢት ነው ወይስ ምንድነው? እዩት፣ ይሄ የሁለተኛ ክፍል አማርኛ መጽሐፌ ነው። እዚህ ጋር የመጽሐፉ ህጋዊ ቅጂ ባለቤት 2014 ዓ.ም ይላል። ዳግም ህትመት 2017 ዓ.ም ይላል። አሁን ደግሞ ወደ ፔጅ 21 እንሂድ። ለአዶናይ የውድድሩን ዋንጫ በላ ወይም አሸነፈ። ደግሞ ፔጅ 21 ላይ ማርያምን ብሎ ደግሞ የታተመው 2014 ዓ.ም ነው። ቆይ ይሄ ነገር ትንቢት ነው ወይስ ምንድነው? ምንድነው? እስቲ ንገሯቸው። ምንድነው? ስለዚህ የዛን ጊዜ ቲክቶክ ተጠቃሚ አልነበረም ራሱ አዶናይ ራሱ የዛን ጊዜ ከ4 ዓመት በፊት እና እስቲ ምንድነው? ትንቢት ነው ወይስ ምንድነው? የኔ መድኃኒዓለም እዛ ቲክቶክ ላይ ያለ ነው። የግልሙትና ዘመን ሆነ እንጂ ኢትዮጵያ አንገቷን የደፋችበት ዘመን ሆነ እንጂ ይሄ እኮ በኢትዮጵያ ሕግ ያስቀጣል። እርቃንን በአደባባይ መሄድ ያስቀጣል። እዛ አይደለም እዚህ ያስቀጣል። አውሮፓ ያስቀጣል። አውሮፓ ያስቀጣል። የሰው ልጅ ክቡር ነው፣ ገላው ክቡር ነው። እኛ ደግሞ በባህል በህግ በሃይማኖት ያለን ሰዎች ነን። የምትናገረውን እንስማት። ሰላም ኢቫን፣ እንዴት ነሽ? ደህና ነኝ። ኢቫና ሰኢድ ነው ምናምን የሆነ እንትን ነገር ታየሽ ወይ ቲክቶክ ክሪት ባዋል ነው እንደዚህ ነው ያየሁት ያለው ባይኔ። እሺ አለባበስሽ ስንት አወጣ? የዛሬው ፊቴ ያው የሚሊየን ሰው ሁሉ ጊዜ እንደዚህ መጥራት ይከብዳል፣ ግን እናገር ማን ነገራችሁ? 3 ሚሊዮን ብር 3 ሚሊዮን ያ ያስደንግጣል በጣም። ቲክቶከር ዋትኝሽ ምን ትሆኚ? ቲክቶከር ባልሆን ያው አክትረስ ነበር ማለት ነው። አክትረስ ያ ቲክቶከር ዋትኝሽ ቲክቶከር ባልሆን ያው አክትረስ ነበር ማለት ነው። የምን የፖርኖግራፊ አክተርስ ወይስ የምንድን እንዲህ አይነት ነውር ጌጥ የሆነበት የተዋረድንበት አንገታችን የምንደፋበት በጣም ታምራለች ትላታለች። እንስማት።
እንኳን በደህና መጣሽ። እንኳን ደህና ቆየሽኝ። በጣም ነው የምታምሪው። አለባበስሽ በጣም ነው የሚያምረው። የልብስሽ ኮስት ብትነግሪኝ። የልብሴ ኮስት ኢንቪሊየንስ ነው። ያው ሁሌ ግልጽ ነው። ነገር 3 ሚሊዮን ብር። በጣም ነው የሚያምረው። በጣም የሆነ ለየት ብለሻል። ከሩቅ ነው ያየሁሽ። እንደዚህ ልብስ የለም ሳይ ራሱ። እሺ ዛሬ ጂ4 ታክሲ አዋርድ ማን የሚያሸንፍ ይመስልሻል? መኪናው ማን ይመስልሻል? ቶቶ ይታው በቃ ይበቃል። ወደ አጥፋት እና አልቀናል። አንዳንድ ሰው እንትን ሊል ይችላል። ምንም ተስፋ የለውም። ይሄንን የሚሰሙ ፕሮፌሰሮች፣ ይሄን የሚሰሙ ዶክተሮች፣ ይሄን የሚሰሙ ኢንጂነሮች፣ ይሄን የሚሰሙ ሰዎች እና የታቀደ ነገር አለ፣ የተሰራ ነገር አለ። ያን ፕሮሞት በማድረግ ትውልድንም ሀገርንም ለመግደል የታሰበ ነገር ድርድር ተጠይቃ ነበር። በነገራችን ላይ ይችላል እንዴት እንደዚህ ልትሆኝ ቻልሽ ተብላ ማለት ነው። እስቲ ምን ቲክቶክ ላይ ሲወራ ቤተሰቦችሽ ጋር መድረሱ አይቀርም እና ምን ይሰማቸዋል ብለሽ ታሰብሽ? በነገራችን ላይ መጀመሪያ ገና እኔ እውነቱ ስነግርህ ቤተሰቦቼ ልብስ ሳዘጋጅ ለምሳሌ ልብስ ስለብስ አሁን መጀመሪያ ለምሳሌ እንደነገርኩ ነው በተማረና በሰለጠነ ቤተሰብ ያደኩኝና አሁንም እስቲ ከቤተሰቦቼ ጋር ነው የምኖረው። በተማሩና በሰለጠኑ ቤተሰቦች ውስጥ ምኖር ሰው ነኝ እንደ እድል ሆኖ ማለት ነው። እና አለባበሴ መጀመሪያ ሳያቸዋለሁ ገና ሳልወጣ እንዴት ነው እዩት እስቲ። ከዛው ነው ለካ ከዛው ነው እኛ ከንቱ ነው እኮ ያቦካን። አያችሁ ህዝቡ ከንቱ ነው ፎቶሽን ወዲያ ወዲህ ያወዛገበው። አይ ችግሩ ከዛው ነው ከመንሴው ነው። በተማሩና በሰለጠኑ መሰልጠን እንደዚህ ከሆነ ጥሩ። እኛ ምን አገባ? ከንቱ ነው ያቦካሽ። አዳሜ ሁልሽም በማያገባሽ ገብተሽ ነው ከኔ ጀምሮ በማያገባሽ ገብተሽ ነው የሰው ፎቶ እንደዚህ ያረክሽ። ቤተሰቦቼን አሳይቼ ነው የሚወጣ እንደዚህ ልበሱ ይሉኛል ምናምን ምንም ችግር የለውም። በሰለጠኑ በተማሩ መማር እንደዚህ ከሆነ ገደል ይግባ። እንግዲህ ቤተሰቦቻቸው የሚያበረታቷት አይዞሽ ከጎንሽ ነን ችግር የለውም እያሉ የሰለጠነው የተማረው ቤተሰብ ልጁን እርቃን ይልካል። ልጁን ፓንታስ ለብሶ አደባባይ ያወጣል፣ ለገበያ ይሸጣል። ልጁን የሰለጠነ ማህበረሰብ ማለት እሱ ነው። ብዙ ሳናወራ ወደ ስውሯ ማርያም መጣ። እቺ ከላይ የምትመለከቷትን አጸደ ማርያም የተባለችዋን ተጠርጣሪ እንግዲህ እግር በእግር ተከታትለው የያዟት የሸገር ሲቲ ጣፉ ክፍለ ከተማ ፖሊሶች ናቸውና ሁሉንም ከልብ እናመሰግናለን። አሁንም ጠንከራችሁ ቀጥሉ። ሌሎች ወንጀለኞችንም እንደዚሁ በቁጥጥር ስር አውሉልን። ህዝብና መንግስት አብሮ ከሰራ ማንኛውም ወንጀለኛ እንደማያመልጥ ማሳያ ሆናችኋል ማለት ነው። ሁላችሁም ስታፍ አባላቱ ክብርና ምስጋና ይገባችኋል። አሁንም ወንጀለኞችን፣ ደብዳቤዎችን፣ መንገድ ላይ የቆሙ ሰውን የሚዘርፉትን ገዳም ያለ ሰው እየሄደ መንገድ ላይ የሚሰቃይ በእነዚህ ግለሰቦች ስለሆነ አሁንም ተከታትላችሁ የቀሩትን እንደምትይዙ ተስፋ እናደርጋለን። እጅግ አድርገን እናመሰግናለን። ታዲያ እንግዲህ ይሄ ጉዳይ እንደተያያዘች የሰሙት እንግዲህ ሰምሽ በኋላ ያሉት ካህናት ስውሯ ማርያም ያሉ ካህናትና አስተዳደር አካላት ከትናንትና ምሽት ጀምሮ ዛሬም ጨምሮ ሲጎርፉን ያደሩት መኪና ፖሊስ ጣቢያ ሄደው ለማስፈታት በጣም እየጣሩ ነው፣ በጣም እየሞከሩ ነው። አቡነ ሳዊሮስ ጋርም ጭምር ሄደዋል። በጣም የሚያሳዝነው እሱ ብቻ አይደለም፣ አቡነ ቀለሜንጦስም ጭምር ይህችን ሴት ቤተክርስቲያንን ብር የምትበላን ሴት የቤተክርስቲያንን ብር የምታጨረብርን ሴት ለማስፈታት እየተንቀሳቀሱ እንደሆነና ከአቡነ ሳዊሮስ ጋር እየተነጋገሩ እንደሆነ አልፎም ተርፎ ደግሞ ፖሊስ ጣቢያውን ጭምር እያጨናነቁት እንደሆነ እየሰማን ያለ። ለምንድን ነው ቤተክርስቲያን እየበላች ያለች ሴት፣ በጾም ቂቤ እየሸጠች ያለችን ሴት፣ የቂቤ እምነት ብላ ብር የምትቸበችብን ሴት፣ የገዳሙን ንብረት ሀብት በግሏ ያደረገችን ሴት በምን ተአምር ነው አቡነ ቀውስጦስ እየጠበቁ ያሉት? ይሄን ነገር ቀለሜንጦስ ይህች ሴት በ21 ነው የተያዘችው፣ በ21 ምሽት የተያዘችው።
የዛን ቀን ስትያዝ እቺ ሴት ስትያዝ 750 ሺህ ብር በእጇ ላይ ተገኝቷል። ጥሬ ብር በዕለተ ማርያም የነበረው ብር ተሰብስቦ በመኪና ተጭኖ ጫካ ነው የተሰወሩት ሰዎቹ እንዳይያዝባቸው ብሩ። እጇ ላይ ግን ካሽ የተገኘው ግን 750 ሺህ ብር ነው። ስለዚህ እነኚህ ሰዎች ሆን ብለው ተነጋግረው ቤተክርስቲያንን እያጠፉ እንጂ ለቤተክርስቲያን የቆሙ ሰዎች አይደሉም። ስውሯ ማርያም ላይ ያለው ነገር የቢዝነስ ጉዳይ ነው፣ የብር ጉዳይ ነው። በጾም ቅቤ እንደማይቻል እየታወቀ ከማይበሉ ነገሮች መካከል ላይ ቅቤ እንደሆነ እየታወቀ ቅቤ የሚሸጡ ሰዎች ናቸው። እምነት ነው እያሉ በእምነት ስም ማለት ነው ቅቤ ጨበጭባሉ። ኧረ ይሄ ነገር ትክክል አይደለም የሚል ካለ ይደበደባል። አልፎም ተርፎ ደግሞ ባለፈው እንደተገደለው ተገድሎ ይገኛል፣ አውሬ እንደበላው ማለት ነው። አሁን እንግዲህ የጣም ጫና ሲበዛባቸው ጣፎ ያለው ማረሚያ ቤት ለደህንነት አካላት አሳልፎ እንደሰጧት እየሰማን ያለ ነው። ደህንነት አካላት ሊወስዷት እንደሆነ እየሰማን ያለ ነው። ግን ለምን እንደሆነ በማናውቀው ሁኔታ ግን ከደብረ ብርሃን ነው ተጭነው አስተዳደር አካላት የመጡት ለማስፈታት እሷል። ዋይ ለምን ነው? ወይስ እናንተም የጥቅሙ ተጋሪዎች በመሆናችሁ ነው? እንመጣበታለን። በፒካፕ ተጭኖ ወደ ጫካ የገባው ብርም ጭምር እስቲ ወደፊት በሰፊው እናየዋለን ብዬ አስባለሁ። እናየዋለን። ቅድም አንድ ሀሳብ አጋርቻችሁ ነበር። ባስተዋል ከምትባለው የስፖርት ፌዴሬሽን ጋር ያለችው ተዋናይ ጋር ተገናኘ ሀሳብ አጋርቻችሁ ነበር። አንድ እዛው ሀብቴ የተባለ ያው የቤተክርስቲያን ጸር ነው፣ ሁሌ ቤተ እንስሳ እንደሚውል ሰው ነው። እሷ ላይም ሄዶባታል። የተለያዩ ሰዎች ቀርበዋል፣ ተናግሬያለሁ። ከዛ ውስጥ አንዷ ማስተዋል ነች። ማስተዋል እውነት ለመናገር እዚህ ቦታ ላይ ሃይማኖት ተኮር መልእክት ማስተላለፏ ትክክል አይደለም፣ ተገቢም አይደለም። ከቻልሽ ይሄን አድርሱልኝ ቆርጣችሁ ከቻልሽ ይቅርታ ጠይቂ። ስለ ሃይማኖት የሚነገርበት መዓት መድረክ አለ። ይሄ የሙያተኞች መድረክ ነው። ሃይማኖት፣ ብሔር፣ ጾታ፣ ሀብት ምናምን ስታቲስቲክስ የሌለው ትክክልም አይሁን ምርጫው ፕሮፌሽንን በጎ አድራጎትን በዚህ በክሬቲቭ አዋርድ ላይ አስተዋጽኦ አድርገዋል የሚባሉ ሰዎች የተሰበሰቡበት ቦታ ስለሆነ ያንን ቦታ የሚመጥን ሜሴጅ መልእክት ነው ማስተላለፍ ያለብሽ እንጂ ሃይማኖት እዚህ ቦታ ላይ ነገሳ ሙስሊሙ መጥቶ አላሁ አክበር፣ ኦርቶዶክስ መጥቶ ነይ ነይ እምዬ ማርያም፣ ይሄ ትክክል አይደለም። አረ ወጥ አትርገጡ። አንዳንዶቻችሁ ተቆጪ ያላችሁ ምንድነው የማን ወጣቶች እንዴ? አረ ባስተዋል ይኑራችሁ እንዴ! ስንት ድንቅ ወጣት እኮ ያፈለቀች ሀገር ናት። ስንት ድንቅ ወጣቶችን ያፈራች ሀገር እኮ ናት ሀገር። ዝም ብለህ የምትነዳ ወጣት እንዴ አሁን መድረክ አገኘው ድል አጋጣሚ አገኘው ብለህ የምትበጠረቀው ዴ? ማን ነው የመከረሽ? ማን ነው ሀይ ያለሽ? ማን ነው በይ የፈለገ ይምጣል? ይሄ ከአንድ ሙያተኛ የማይጠበቅ ከአንድ የተማረ ሰው የማይጠበቅ በአንድ ፕሮሚነንት ፊገር የህዝብ እይታ ውስጥ ያለ ሰው በፍጹም ሊያደርገው የማይገባ እጅግ አሳፋሪ ድርጊት ሰርተሽ አልፈሻል። ይሄንን ቆርጣችሁ አድርስሉኝና በአስቸኳይ በራስሽ ሚዲያ ላይ ወጥተሽ ሶሪ በቃ ማድረግ አልነበረብኝም ሳስበው ከማድረጌ በፊት በቃ እንደዛ ነበር የተገፋፋሁት ስሜተኛ የሆንኩት፣ አሁን ግን ቆም ብዬ ሳስበው ማድረግ አልነበረብኝም ብለሽ ማብራሪያ ስጪ። ከይቅርታው ጋር ማብራሪያ። የሃይማኖት መድረክ አይደለም፣ የሃይማኖት ጉባኤ አይደለም፣ የብሔር እንደዚህ አይነት መልእክት ማናስተላልፍበት ቦታ አይደለም። በጣም ይቅርታ አድርጉልኝ ብለሽ ከልብሽ ካልሆነ በስተቀር እነግርሻለሁ፣ በቀጣይ ማለት ነው። አንቺ እኮ ሙያተኛ ነሽ። ማንም ሰው ብትጠበሽ የሚያሸትሽ የለም። እንደዚህ የሚያዳልጥሽ ከሆንሽ በእውነት የኛ የፕሮቴስታንት ሃይማኖት እኮ የተረጋጋ ሃይማኖት ነው። የአስተዋዮች ሃይማኖት ነው። አስተዋዮች የተሰባሰቡ አስተዋዮች ያሉበት፣ አዋቂዎች ያሉበት፣ የሚሰሩትና የሚናገሩትን ነገር የሚያውቁ ምዕመናን አገልጋዮች ያሉበት ተቋም ነው እንጂ ዝም ብሎ ማንም እንደፈለገ የሚጋልብበት እንደፈለገ የሚሆንበት መድረክ አይደለም። በጣም አሳፍረሽናል። እውነት ለመናገር ታሳፍሪያለሽ። በእውነት እንደዚህ አይነት ጋጠወጥ የሆናችሁ ይሄ ጴንጤነን ፕሮቴስታንት የምትሉ ሰዎች ስርዓታችሁን ያዙ። ይሄ እናንተ ስታስጠሉ
እውነቴን ነው የምላችሁ። በጣም ነው የምትቀፉት። ምዘገን ከእናንተ ጋር ነው አንድ ጉባኤ ቀርበን እንዴት ነው እግዚአብሔርን ቃል እናንተ የምትሰብከው? እዛ ቸርች ውስጥ ያለው መሪያቸው አረባካ አስተምር ስርዓት ይሄን እንዳልካቸው እኮ እንትን እኮ ነው ይሄ ቸርች ነው። ምንድነው ጉዳዩ? እቺም እኮ እዛው ጥላሁን አንተ ጥሩ አልነበርክም እንዴ? ከእኔ ከምጠላቸው ነቀፋዎች ውጪ ስርዓት ያለ ሰው አይደለህም እንዴ? በማስተማር የምትታወቅ አይደለም እንዴ? ምን ሆነ ነው አንተ? ምከር እንጂ እዛ ያሉትን ልጆች ሌሎች ሰዎችን አገልጋዩ ጥራና ስልጠና ትምህርት እንዲሰጡ አድርግ እንጂ። ያ ባለፈው የሐሰተኛ ፈረስ ሆኖ ሲጋልቡበት አየን። በማያውቀው ነገር ገብቶ ሲፈነጩበት አየን። ለሐሰተኛው ቤኒን ማስታወቂያ ስር ያድርገው። እቺ ደግሞ መታ ያለ ቦታዋ በማይመለከት እንደዚህ አይነት ነገር በእውነት በጣም ይደብራል። እስኪ ይሄንን ቪዲዮ አይታችሁ ኮሜንት አድርጉልኝ። ሌሎች እንደዚህ አይነት ነገሮች ካሉ ኢንቦክስ ላይ መልእክት ላኩልኝ። ሀብትሽ ቦረና ነኝ። በሌላ ቪዲዮ ተመልሼ እመጣለሁ። ሻሎም። ጥንቃቄና ስርዓት ይኑረን። ሰግጥ የሚለው ግለሰብ መድረክ ወይም ስቴጅ ሲያገኝ ሰገጤ ሆኖ ሳገኘው በጣም ነው ያዘንኩት። ማርያም 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 እንዴ ሰው ሁሉ ሰግጡ ትፈምሳላችሁ ብለ ሰውን ካነቃቃ በኋላ ስቴጅ ላይ ማርያም ረርታይን ነው እዚህ የደረስኩት ትላለህ እንዴ? መቼም የዚህች እናት ስም ሲጠራ ማይደነግጥ የለም። ያው ሸይጣን ዲያብሎስ ይደነግጣል። እንግዲህ የእመቤታችን የቅድስት ድንግል ማርያም ስም እንድጠራ አይፈልጉም። ለኛ ለኦርቶዶክሳውያን ደግሞ ወላዲተ አምላክ ምን እንደሆነች እናውቃለን። እናታችን ማለት ነው። ስለዚህ እናንተ በምትሉት የምታነሷቸውን ተረቶች በእኛ ዘንድ ተቀባይነት የላቸውም። ወላዲተ አምላክ በመስቀሉ ስር የተሰጠችን ስጦታችን የቃል ኪዳን እናታችን ናት። እኛም ደግሞ የቃል ኪዳን ልጆቿ ነንና ስሟን ሁል ጊዜ እንጠራለን። ስለምትደግፈን፣ ስለምታግዘን፣ ስለምትረዳን፣ ጎደሏችንን ሁሉ ስለምትሞላ ማለት ነው። ሁላችሁም ማርያም 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 እያላችሁ ጻፉ። እንኳን ለዚህ ታላቅ በዓል በሰላም አደረሳችሁ። ዛሬ ህዳር 1 ቀን የእመቤታችን በዓል በስፋት የሚከበርበት ዕለት ነውና እንኳን አደረሳችሁ አደረሰን። ድንግል ማርያም አማላጃችን ናት። አማኑኤል የኢየሱስ ስም አይደለም። የኢየሱስ ስም ኢየሱስ ነው። ምክንያቱም ስሙን ማን ትይዋለሽ? ኢየሱስ ትይዋለሽ። አማኑኤል የሚለውን ጥቅስ የወሰዱት ከየት ነው? ከኢሳይያስ መጽሐፍ። አማኑኤል የሚለው የእግዚአብሔር ምን ማለት ነው? ማደሪያ፣ የእግዚአብሔር መገኘት። ስለዚህ የእግዚአብሔር መገኘት በማ በኩል መጣ? በኢየሱስ በኩል መጣ። ስለዚህ ኢየሱስ የእግዚአብሔር ማደሪያ ሆነና ትውልድን፣ ህዝብን፣ ክልልን፣ አህዛብን ሊወርስ ጀመረ። በማድሮ እግዚአብሔር በኢየሱስ አድሮ። ስለዚህ አንተ አባት ሆይ አንተ በእኔ እንደሆንክ እኔም በአንተ እንደሆንኩ አይደል ያለው። ከዛ በኋላ ኢየሱስ ይሄንን ሲጨርስ ደግሞ እንዲህ ብሎ ጸለየ። አንተ በእኔ እንደሆንክ እኔም በአንተ እንደሆንኩ አሁን ደግሞ አለ እኛ በማን እንድንሆን? በእነሱ እንድንሆን። ስለዚህ አማኑኤል ቀጥሏል። አጠገባቸው ያለውን ሰው በእኛ አማኑኤል ቀጥሏል በሉት። አማኑኤል አልሄደም። አማኑኤል እዚሁ ነው። ለብዙ ሰዎች አማኑኤል ሄደን የመሰላቸው አማኑኤል እዚሁ ቀጥሏል። ምክንያቱም እግዚአብሔር በህዝቡ ውስጥ አድሮ በኢየሱስ ውስጥ አድሮ አማኑኤል ሆኖ እግዚአብሔር ይገዛ እንደነበረ መልካም እያደረገ በስፍራ ሁሉ ይዞር እንደነበረ አሁንም እግዚአብሔር በህዝቡ እያደረ መልካም በማድረግ ስፍራን ሁሉ ይወርስ። በነገራችን ላይ እንግዲህ ይህ ነው ፓስተር ተብሎ መድረክ ላይ ቆመው አማኑኤል የኢየሱስ ስም አይደለም እያለ ኢሳይያስ ብቻ አይደለም በነገራችን የተናገረው ወንጌላዊ ቅዱስ ማቴዎስም ጽፎታል። በማቴዎስ ወንጌል ምዕራፍ 1 ቁጥር 23 ላይ እንደዚህ ይላል፣ እነሆ ድንግል ጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል። የተባለው ይፈጸም ዘንድ ይህ ሁሉ ሆኗል። ትርጓሜውም እግዚአብሔር ከኛ ጋር ነው የሚል ነው። በጸጋ አይደለም እግዚአብሔር ከኛ ጋር የሆነው ራሱ በአካል እግዚአብሔር ከኛ ጋር የሆነበት ነው። አማኑኤል ማለት እግዚአብሔር ከኛ ጋር ነው ማለት ነው። በጸጋ አይደለ፣ በአካል የተገለጠበት፣ በአካል የመጣበት፣ በድንግል ማዕፀን ያደረው ያ አማኑኤል ነው። አማኑኤልም ተብሏል። ግን እነኚህ ሰዎች አማኑኤል አይባልም አሉ። በነገራችን ላይ ከዚህ በፊትም እንዲሁ አንዱ ሰው ፌስቡክ ላይ ጽፎ ነበር። እንደው የጅል ነገር መስሎኝ ነበር እኔ እንደውም ዝም ያልኩት እንጂ ፌስቡክ ላይ ጽፎ አይቼዋለሁ። በጣም የሚያስቅ በጣም የሚያናድ እንደዚህ ይላል። እንደሚታያችሁ ከሆነ እዚህ ጋር ላሳያችሁ። እነዚህ ደግሞ አማኑኤልና መድኃኔዓለም የሚባሉ ስሞች የኢየሱስ ስሞች አይደሉም። ይልቁንስ ሰይጣን ኢየሱስ የሚለውን ስም የሚሸፍንበትን ማጭበርበሪያ ናቸው ብሎ እስከመናገር ድረስ ደርሷል። አማኑኤል የሚለው ኢሳይያስም ማቴዎስም የተናገረው ቅዱሳኑ
ነብየ ልዑል ኢሳይያስ ወንጌላዊ ቅዱስ ማቴዎስ የተናገሩለትን እግዚአብሔር ከኛ ጋር ነው የተባረለትን ስም ሰይጣን እንዳወጣው ስም አድርጎ ይናገራል። መድኃኔዓለም የዓለም መድኃኒት የሆነው ክርስቶስን ያንን ስም ሰይጣን እንዳወጣው አድርጎ የሚናገሩ ደፋሮች ናቸው። በነገራችን ላይ እኛ ግን ወንድማችን ብሩክ በጠራው አጠራር ይህ መጠሪያ የሱ ሽልማት ከመሴጅ በመቀበሌ በጣም ደስ ብሎኛል፣ ኩራት ይሰማኛል። ሁላችሁም ጊዜ ያላችሁ አመሰግናችኋለሁ። ስለሆነውም ስላልሆነውም ወደፊት ስለሚሆነውም ሰማይና ምድር የፈጠረ ልዑል እግዚአብሔር የቀራንዮ ንጉሥ የድንግል ማርያም ልጅ ክብሩን ይስማል። ይህ ሽልማት የሁላችንም ነው። በዚህ መረጃ ላይ ብዙዎቻችን ሰርተናል፣ ብዙዎቻችን ለፍተናል። ከብዙዎች አንዱ ነኝ። ብቸኛው ሆኜ አይደለም የተሸለምኩት፣ ከብዙዎች አንዱ ነው ተብዬ ስለተሸለም በጣም ደስ ብሎኛል። በዚህ ፕሮግራም ላይ በአንድም ሆነ በሌላ ምክንያት መገኘት ያልቻሉትን መድኃኔዓለም ለቤታቸው ያብቃቸው፣ ያስገኛቸው ማለት ፈልጋለሁ። ከኔ ስኬት ጀርባ ብዙ ቤተሰቦች አሉኝ፣ እህቶቼ፣ ወንድሞቼ እዚህ ያላችሁ በሁላችሁ ምስጋና ይገባችኋል። ደጋፊዎቼ፣ ሰፖርተሮቼ፣ ዛጋ ፋሚሊ ሁላችሁንም በጣም ነው መወዳችሁ። በመጨረሻም ባለፉት 2 ዓመታት እጩ ሆኜ ያው ባላሸንፍም እዚህ ስገኝ አብራኝ የነበረችው ፍቅረኛዬ የአሁኗ ባለቤቴ ይህ ሽልማት ለሷም ነው። አመሰግናለሁ። የኛ አምላክ መድኃኔዓለም፣ የኛ አምላክ አማኑኤል፣ የኛ አምላክ ኢየሱስ፣ የኛ አምላክ ክርስቶስ። ኧረ በጣም ብዙ የምንጠራበት ስም አለ። ኢሳይያስ 9 ላይ እንደተነገረው በጣም ብዙ ልንጠራበት የምንችልበት መጠሪያ አለ። ግን መናፍቃኑ የመንፍቅናቸው ጥግ ግን መድኃኔዓለም የሚለውን ስም አይቀበሉትም። አማኑኤል የሚለውን ስም አይቀበሉትም፣ ይነቅፉታል። እንደውም ከሰይጣን እንደተገኘ አድርገው ይናገሩለታል። በእርግጥ አካሉ ራሱ ክርስቶስን የካዱ ስሙን ቢክዱ አይደንቀንም፣ አይገርመንም። እኛ ቤት ደግሞ እንዲህ አይነት ሰዎች ደግሞ አሉ። ሰዎቹም ሰባኪውም ተሰባኪውም ችግር ያለባቸው ማለት ነው። እንግዲህ ከቤተ ክርስቲያን በጊዜ ወጥተው ስብከቱን ሳይጨርሱ ጥለው የሚወጡ ሰዎች፣ ቅዳሴ ሳይጨርሱ ጥለው የሚወጡ ሰዎች እንደዚህ አይነት ቦታ ለመሰለፍ በነገር እንዲህ አይነት ቦታ ተሰልፈው አድራሻ የሌላቸው የቤተክርስቲያን ትምህርት የማያውቁ የቤተክርስቲያን ትምህርትን ያልተማሩ በስመ ባህታዊ ብር እየተቀበሉ ጸበል እየረጩ ጸበል እየረጩ ማስፈራሪያቸውን ዘርተው ይላሉ። 3 4 5 ሆነው ይደራጁና ሁለት ማለት ተናገሩ። ይሄን ቪዲዮ አጋራችን መስከረም ጀመረች። ለጋዜጠኛ መስከረም ጌታቸውን ያጋራቸው ይሄን ቪዲዮ ከቤተ ክርስቲያን ስወጣ እንዲህ ገጠመኝ ይላል። ምንም በነገራችን ላይ ይበለው የሚያስብ የኛ መድኃኔዓለም በሚታቀው መቼ እንደሚያውቅ አታድርግ የተባለው ወይ ደግሞ አትስማ የተባለውን ነገር ለመስማት የሚጓጓ ሰው የሚችል ና እንጠጣ፣ ና እናመንዝር፣ ና እንጨፍር፣ ና እንስከር የሚል ጓደኛ አለ። ና ንስሐ እንግባ የሚል ግን የለም። አብሮ መበደል እንጂ አብሮ ይቅር በለን ማለት እኮ እንጂ ጓደኛ ማለት ለኃጢአት የሚጠራህ አይደለም፣ ለንስሐ የሚጠራህ። ጓደኛውን መከር። አንተ በእግዚአብሔር እጅ ተይዘህ ልትሞት ደቂቃ ቀርቶ እግዚአብሔርን አትፈራውም ወይ አለ። የጥበብ መጀመሪያ ምን ይስበከው ከዚህ በላይ? አብረው ነው ኃጢአት የሰሩት። ይሄ ንስሐ ገብቶ በመንግስት አስበይ ብሎ ገነት ገባ። ካለንበት ጥፋት እንድንመለስ ለንስሐ ሞት እንድንበቃ የዘላለም መንግስት የሆነው ክብሩን ዘላለማዊ መንግስቱን ክርስቶስ ራሱ የምንወርስበት እሱን የምናይበት የዘላለም ህይወት እንዲያድለን አምላክ አበው ቅዱስ እግዚአብሔር ይለመነን፣ ይቅር ይበለን፣ ያድለንም። ለምን ይባላል? ሁላችንም ለመንግስቱ ወርስ በቅተን መንግስተ እግዚአብሔር እንድንገናኝ የእግዚአብሔር አምላካችን ቅዱስ ፈቃድ ይሁንልን። ጭልቆይ